ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ቃላትን እየጻፍን እያነበብን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። አማርኛን በአጭር ጊዜ ብቁ አድርጋችሁ ማንበብ መጻፍ እንድትችሉ አድርገን በኦንላይን እናስተምራችኋለን። እንዲሁም ህፃናት ልጆቻችሁን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ወላጆች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ህፃናት ልጆቻችሁን በአጭር ጊዜ አቀላጥፈው አማርኛ ማንበብ መጻፍ እንዲችሉ እናስተምርላችኋለን። ቪዲዮ ላይ ባለው ስልክ አናግሩን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እንግዲህ ዛሬ ጀማናት ናት። ከዛ ይቺ ማናት? ረ። እስኪ አንብቧቸው። ቀረ ብለን እናነባለን። ቀረ። እሺ ወደ ቀጣይ ስንሄድ እንግዲህ ከመጀመሪያው እስከ መጨረሻው ለመከታተል ሞክሩ። እንግሊዘኛ አማርኛን በቀላሉ ማንበብ እንድትችሉ ማለት ነው። እሺ ወደ ቀጣይ ስናልፍ ይቺ ማናት? ሀ ናት። ሀ። ከዛ ይቺ ማናት? ና። አንድ ላይ ሀና ሀና ሀና። እሺ ይቺ ማናት? ሰ ናት። ሰ። ከዛ ይቺኛው ማናት? አንድ ላይ ሰጠ ብላችሁ ታነባላችሁ። ሰጠ። እሺ ወደ ቀጣይ ስናልፍ እሺ ይቺ ማናት? ወ ናት። ወ። ከዛ ይቺ ማናት? ር ናት። ስለዚህ አንድ ላይ ስታነቧቸው አሁን የጻፍናቸውን እነዚህ ወር ወር ብለን ወር። እሺ ቀጣይ ይቺ ማናት? ደ ናት። ደ። ከዛ ይቺኛዋ ማናት? ግ ናት። ግ። ደግ 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 ብላችሁ ታነባላችሁ። እሺ በመቀጠል ይችን ማን ያልናት? ግ አይደለች? ይቅርታ። እሺ ይች ማናት? ግ ናት። ከዛ ይችኛው ማናት? ብ። አንድ ላይ ግብ ብለን እናነባለን። ግብ ግብ። እሺ ወደ ቀጣዩ ስናልፍ እሺ ይቺ ማናት? ፅ ናት። ከዛ ይችኛዋ ስ። ጭስ ጭስ ብለን እናነባቸዋለን። ጭስ ብለን። እሺ በመቀጠል ይቺ ማናት? ለ ናት። ለ። ከዛ ይችኛው ማናት? ማ። ለማ 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 ብለን ለማ። እሺ ከዛ ይቺ ማናት? ነ። ያው ይችኛው ነ እንላታለን። ይቺ ነ። እሺ ከዛ ደግሞ ይቺን ጻፍኩኝ። አሁን የጻፍኳት ይቺ ማናት? ሪ ናት። ሪ ናት። ስለዚህ አንድ ላይ ስናነባቸው መሪ 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 ብለን እናነባለን። መሪ። እሺ መልካም። እነዚህን እናጥፋና አሁንም ወደ ቀጣይ ስናልፍ እሺ ያው እንደዚህ እያደረጋችሁ መለማመድ ነው። በኦንላይን ብትማሩ ደግሞ የበለጠ በጣም ብቁ የመሆን እድሉ አላችሁ። እሺ ወደ እነዚህ ስናልፍ ይቅርታ ይቺ ማናት? ሀ ናት። ሀ። እሺ ይችኛው ማናት? ባ። ባ። አንድ ላይ ባ ባ። እሺ በመቀጠል ይቺ ማናት? ይቺ አሁን የጻፍኳት ይቺ ማናት? ዶ። እሺ ይችኛው ማናት? ሮ። ይቺ ማናለን? ዶ። ከዛ ይችኛዋ
ሮ። እስኪ አንድ ላይ አንብቧቸው። ዶሮ 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 ብለን እናነባለን። ዶሮ። እሺ ይቺ ማናት? ማናት ብለናል ቅድም? ወ። ከዛ ይችኛዋ ማናት? ና። ወና 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 ብለን ነው። እሺ ወደ ቀጣይ ወና አለን አይደል? እሺ ይቺ ማናት? ሰ ናት አይደለ? ይቺ ሰ ናት። በመቀጠል ይቺን ስንጨምርስ የአሁኗ ማናት? ይቺ ራ ናት። አሁን ያጻፍኳት ይቺ ራ ናት። ስለዚህ ሰራ ስናነበው ምን ይሆናል? ሰራ ብለን እናነባለን። ሰራ። እሺ ዘን ይቺን ማናት ብለናል? ብለናል አይደለ? እሺ አሁን ደግሞ ይቺን ጨምር። የአሁኗ ማናት? ባ። አንድ ላይ አንብቧቸው እስቲ እነዚህ ባ ምን ብለን እናነባለን? ቀባ ቀባ ብለን እናነባለን ማለት ነው። ቀባ። አሁን ደግሞ እቺ ማናት? እቺኛዋ ጸ ናት። ጸ። እሺ ወደ ቀጣይ እቺኛዋ ደግሞ ማናት? ና። እቺ ና። ስለዚህ እቺ ጸ ከዛችኛዋ ና። ጸ እቺ ና። ጸና ጸና ብለናል። ጸና ጸና። እሺ ወደ ቀጣይ ስናልፍ እቺ ማናት? ሉ ሉ ናት። ሉ። ከዛ እቺኛዋ ማናት? ል ል ናት። ስለዚህ እቺ ሉ ከዛ እቺ ል አንድ ላይ ስናነባቸው ሉል ሉል ብለን እናነባለን። ሉል ሉል። እሺ ከዛ እቺ ማናት? ያሁኗ ሄ ናት። ሄ። ከዛ እቺኛዋ ማናት? ደ ሄ ደ ሄደ ሄደ ብለን እናነባለን። ሄደ። እሺ በመቀጠል እቺ ማናት? ስ ናት። ስ ወይም ደግሞ እቺ ማናት? ስ። ሁለት አይነት ስ አይደለ? ስ ከዛ እቺኛዋ ማናት? ን አንድ ላይ ስ ን ስን ስን ብለናል። እሺ አሁን በቅድማችን ነፋና ያው እሺ እናጥፋ። እሺ እነዚህ እሺ እጅ ማናት? ላ ናት። ላ ከዛ ይችኛዋ ማናት? ን ላ ን ላ ላ። እሺ በመቀጠል እቺ ማናት? ጠ ናት። ጠ ከዛ እቺ ናት። ያሁኗ ማናት? ና ና ጠ ና ቀና ብለናል። ያው ቀና ቀና። እሺ በመቀጠል ይቺን ማናት? ይቺ ማናት? ረሩሪ ራ ራ። ከዛ ይችኛው ማናት? ከተቤት ት። ስለዚህ እነዚህን ስናነብ ራ ት ራት ራት ብለን እናነባቸዋለን ማለት ነው። እናንተ በዋናነት ምንድን ነው የሚጠበቅባችሁ? ፊደላቶችን ለያይታችሁ እያንዳንዳቸውን ማንበብ መለማመድ ነው። ማንበብ
ከዛ ፊደሎችን ከለያቸው በአንድ ላይ አገጣጥማችሁ መጥራት ነው። በኦንላይን ብትማሩ በጣም በአጭር ጊዜ ብቁን አድርገን እንድታነቡ እንድትጽፉ እናደርጋችኋለን። ቪዲዮ ላይ ባለው ስልክ አናግሩ። ወደ ቀጣይ ስናልፍ ይቺ ማን ባ ናት። ባ ይችኛው ማናት? ዶ ባ ዶ ባዶ 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 ብለን እናነባለን። እቺ በመቀጠል ይቺ ማናት? ፊ ናት። ፊ ከዛ ይቺ ማናት? ት ት ናት። ፊ ት ፊት ፊት። እሺ ከዛ ይቺ ማናት? ሳ አይደለ? ሰሱሲ ሳ ከዛ ይቺ ማናት? ር ሳ ር አንድ ላይ ሳር ሳር ብለን እናነባለን። ሳር። እሺ በመቀጠል ይቺን ማናት ብለናል? ቀ ናት አይደለ? ቀ ከዛ ይችኛው ማናት? ይ ይ ቀ ይ ያው ቀይ ብለን እናነባለን። ቀይ። እሺ ከዚህ በመቀጠል ይቺ ማናት ብለናል? በ ናት። በ እሺ ይችኛው ማናት? ሬ ሬ ናት። ያው በ ከዛ ይችኛው ማናት? ሬ አይደለና በሬ በሬ ብለን እናነባለን። በሬ። እሺ በመቀጠል ይቺ ማናት? ፍ ፈፉ ፊ ፋ ፌ ፍ ስድስተኛው ማለት ነው። ፍ ከዛ ይችኛው ናት? ሬ ፍ ሬ ፍሬ 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 ብለን እናነባለን። ፍሬ። እሺ መልካም። አሁንም እንደ ቅድማችን እንትን ስንል ፍሬ አማርኛ ለማንበብ በዋናነት የሚጠበቅባቸው ደጋግሜ እንደምነግራችሁ ፊደሎቹን መጀመሪያ ለይቶ ማወቅ ከዛ ማገጣጠም። ፊደሎችን ትለያላችሁ ከዛ አገጣጥማችሁ አንድ ላይ አድርጋችሁ መጥራት ብቻ ነው የሚጠበቅባችሁ ማለት ነው። በዚያ መንገድ ከሄዳችሁ በቀላሉ ማወቅ ትችላላችሁ። እሺ ወደ ትምህርታችን ስንመለስ ይቺ ማናት? ተ ናት። ተ ከዛ ይችኛዋ ማናት? ራ ተራ ተራ ተራ። እሺ በመቀጠል ተራ። እሺ ይቺ ማናት? ሆ ናት። ሆ ከዛ ይችኛው ማናት? ድ አንድ ላይ ሆ ድ። ያው ይቺ ሆ ከዛ ይቺ ድ አንድ ላይ ምን ብለን እናነባቸዋለን? ሆድ 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 ብለን እናነባለን። እሺ በመቀጠል ይቺ ማናት? ሩ ናት። ሩ ሩ ይችኛዋ ዝ ሩ ዝ ሩዝ 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 ብለን እናነባለን። እሺ በመቀጠል ይቺ ማናት? ረ ናት። ረ ከዛ ይችኛዋ ማናት? ዳ ረዳ 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 ብለን ረዳ። እሺ እሺ ይቺ ማናት? መ ናት። መ ከዛ ይቺን ስንጨምር ማን ትሆናለች? ና መ ና መና መና ብለን መና። እሺ በመቀጠል ይቺ ማናት? ማ ናት። ማ ከዛ ይቺ ማናት? ር
ር። ስለዚህ እነዚህ ስናነባቸው ማ ር ማ ር ማ ማ ማ ብለን እናነባቸው ማ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ሮ ናት። ሮ። ከዛ ይችኛው ማናት? ጠ ሮ ጠ ሮጠ ሮጠ ብለን እናነባለን። ሮጠ። እሺ ከዛ ይቺ ማናት? ይችኛዋ ት ናት። ት። ከዛ ይቺ ማናት? ብ ብ ናት። ያው ክ ከዛች ግ ክብ ክብ ብለን እናነባለን። እሺ ይቺ ማናት? ቤ ናት። ቤ ከዛች ት። ይቺ ማናት? ቤ ከዛችኛዋ ት። ቤት 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 ብለን እናነባታለን። ቤት ሰው መጀመሪያ ፊደላችን መለየት እያንዳንዳቸውን ማን ማን እንደሆኑ ልናውቅ ይገባል። እነሱን ካወቅነን በእነዚያ ፊደሎች አገጣጥሞ ቃላት መመስረት፣ የተመሰረቱ ቃላትን ለማንበብ መለማመድ። እሱን ካደረጋችሁ በትንሽ ጊዜ ማንበብ መጻፍ ትችላላችሁ። ከዛ በተጨማሪ ደግሞ በአጭር መንገድ በአጭር ጊዜ አማርኛን ማንበብ መጻፍ እፈልጋለሁ ለምትሉ ደግሞ በኦንላይን እያስተማርን እንገኛለን። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢ እንድትሆኑ እናደርጋችኋለን። እንዲሁም ደግሞ ወላጆችም ልጆቻችሁን ማስተማር የምትፈልጉ አናግሩን። ልጆቻችሁን በኦንላይን እናስተምራለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።